አጠገብሽ እንዲደርስ አልፈልግም። እንዲነካሽ ማለት ከኛ ህይወት መውጣት አለበት ሐሰን። አሁንም ያንስተ መርገም የለብንም። ሶስተኛ ሰው በመግባቱ ተበጥብጧል ህይወታችን። ይሄን ታምኛለሽ? እውነቱን ነው ብሩኬ፣ እውነቱን ነው። አዎ ሶስተኛ አካል መግባት የለበት። እውነቱን ነው የተናገረው። እኔ ስንት ጊዜ ልንገራችሁ ነው የምላችሁ። ሶስተኛ አካል በመሃላቸው መግባት የለበትም። በሃይሚና በብሩክ መሃል ሶስተኛ ሰው መግባት አያስፈልግም። አይደል እንዴ? በቃ አያስፈልግም ብያችኋለሁ። እኔ ነግሬያችኋለሁ ከዚህ በፊት ስንት ጊዜ ልናገር። ሐሰን ግን ያው አለ አይደለ? ሐሰን የሃይሚ መከታ ነው፣ ግን ሲበዛ ደግሞ ጥሩ አይደለም። ለምን ሲበዛ ጥሩ ላይሆን ሌላ ነገር ሊፈጠር ስለሚችል ማይሆን ነገር ስለሚፈጠር ማብዛት የለባትም። ግን ሐሰንን ሙሉ ለሙሉ ከህይወታቸው ማስወጣት አስፈላጊ አይደለም። ለምን ለሃይሚ ብዙ ነገር ጠቅሟታል። እኔ ሐሰን ሃይሚን ጎድቷታል ብዬ አላስብም። ብዙ ነገር ደግፏታል። ለብቻዋ የሆነች ጊዜ ብዙ ምክር ሰጥቷታል፣ ብዙ ነገር ብሏታል። ግን አለ አይደለ ሲበዛ ጥሩ አይደለም። ሲበዛ ሶስተኛ አካል ሲበዛ ጥሩ አይደለም። ለምን ብሩኬም ደስ የሚል ስሜት አይሰማውም። የታወቀ ነው ተመልካቾቼ፣ እንደዛ ነው የታወቀ ነው። እና ለቤቱ አዲስ ከሆናችሁ ሁላችሁም ላይክ፣ ሰብስክራይብ ማድረግዎን እንዳረሱ እስከ መጨረሻው ቆዩ ነው መላችሁ እንግዲህ። እና የሚገርም ነው። እስኪ ወደ ቀጣይ ቪዲዮ ሌላ ከናውጣላለሁ ከህይወት ምን አገባህና ነው አንተ ሽማግሌ መልክ? ይሄ ነው ጓደኛዬ ነች። ለምንድን ነው ከነጣጥዬ የምወጣው? እኔ አልፈልግም። አይ ሐሰን ጓደኛዬ ነች እና ታዲያ ጓደኛ ከሆነች ታዲያ ብሩኬ ደግሞ ባሏ ነው። ደስ አይለውም? በቃ አለ አይደለ? ደስ አይለውም አለ አይደለ? የሴት ቤስት ፍሬንድ ምናምን ሲኖራቸው አንዳንድ ባሎች ደስ አይላቸውም። ደስ ማይለው ነገር አለ፣ ይጠራጠራል። ለዛ እኮ ነው እንጂ ብሩኬ ወዶ አይመስለኝም ሐሰን እንጂ ሐሰን መጥፎ ነው ብዬ እኔ አላስብም። መጥፎ ምክር ይመክራታል ብዬ ሃይሚን እኔ ጭራሹንም አላስብም። እና ሐሰን አትናደድ፣ አትበሳጭ። ያው ከሃይሚ ጋር ብዙ አታብዛ፣ ብዙ ጊዜ ከሷ ጋር አታዘውትር። ብሩኬ ይጠራጠራል፣ ደስ አይለውም፣ የታወቀ ነው። የትኛውም ወንድ ሚስቱ ከሌላ ወንድ ጋር ምናምን ስትሆን ደስ አይለውም። ስለዚህ ሐሰን አለ አይደለ? ረጋበል መጀመሪያ እንጂ ዝም ብለህ እንትን አትበል፣ አትናደድ። ብሩኬም ይናደዳል። ለምን አይናደድም? ይሄ እኮ ግልጽ ነገር ነው። አንተ ያው የምትመክርበት ሰዓት አለ፣ የሆነ የተጣሉ ሰዓት ማስታረቅ ትችላለህ። እንደዚህ ብለህ ማስታረቅ የሆነ ምክር መስጠት ትችላለህ። ግን አብረሃት ከሃይሚ ጋር ብዙ ጊዜ ማዘውተር የለብህም። ለምን ብሩኬም ደስ አይለውም፣ ሌላ ችግር ነው የሚፈጠረው። ብሩኬና ሃይሚ አይስማሙም። ስለዚህ ማንም በመሃላቸው መግባት የለበትም ጭራሹንም ከህይወታቸው ግዴታ መውጣት የለብህም። ሐሰን ግን በሚያስፈልግ ሰዓት መምጣት አለብህ። በምታስፈልግ ሰዓት ኖርማል ነገር ማውራት ችግር የለውም። ግን የበለጠ ያለፈ ነገር ከሷ ጋር ስታሳልፍ አብራችሁ ስትሆኑ ብሩኬ ደስ አይለውም። ከዛ የሆነ ችግር ይፈጠራል ማለት ነው። ተረዳኝ ሐሰን? እኔ እንደዛ ነው የምለው። ተመልካቾች እናንተስ ምን ትላላችሁ? እስኪ ኮሜንት ላይ አስተያየት መስጠት ትችላላችሁ። የራሳችሁን አስተያየት ሁላችሁም ስጡ። እስኪ ወደ ቀጣይ ቪዲዮ። የትኛውም ሰው ከኔ ጎን ሲሆን ክፉ ነው ማለት ነው አይደለም? ማንም ሰው ከኔ ጎን ሲሆን ክፉ ነው ላንተ አይደለ? ችግር የለውም። እሺ እንደዛ ሃይሚ ተረጋጊ ሃይሚ፣ ከራስሽ ጋር ሆኚ። ብሩኬ ክፉ ነው፣ ሐሰን ክፉ ነው እኮ አላለም፣ ግን አይፈልግም። በቃ አንቺ ሚስቱ አይደለሽ? የብሩኬ ሚስት አይደለሽ? እሱ ደግሞ ከሌላ ወንድ ጋር ስትሆኚ አይፈልግም። የፈለገ አንቺ ቀረቤታ ሐሰን ላንቺ ቢኖረው ብሩኬ ደግሞ ሲበዛ ደስ አይለውም እንጂ ክፉ ነው ምናምን የሚል ቃል አልወጣውም። አሁንም አትሻሻይም እንዴ ሃይሚ? ያለሽ እውነቱን ነው። ለምን ክፉ ነው ሐሰን እንደዚህ ነው ብሎ እኮ አልወጣውም፣ ግን ሌላ ሰው በመሃላችን እንዲገባ አልፈልግም ነው ያለው። በቃ ለምን ሚስቱ ስለሆንሽ ሌላ ሰው ሲገባ ይጠራጠራል። ወንድ ልጅ ስለሆነ ምንድነው ከዚህ ልጅ ጋር ምንድነው የምታዘወትረው ብሎ ደስ አይለውም። ለዛ ነው እንጂ ሃይሚ ብሩኬ መጥፎ አስቦ ሐሰን ላይ ማይሆን ነገር አስቦ አይመስለኝም። እኔ በበኩሌ ሐሰን አሪፍ ልጅ እንደሆነ ነው እኔ ማምነው። ግን ብሩክ ደግሞ ደስ አይለውም እንጂ ሐሰን ብዙ ጊዜ ለአንቺ ነው የሚቆመው፣ ለአንቺ መከታ ነው። ብዙ ጊዜ አይቼዋለሁ። ብዙ ጊዜ ይሟገትልሻል፣ ብዙ ጊዜ ይከራከርልሻል ለአንቺ። ግን ብሩኬ ደግሞ ደስ አይለውም። ለምን? የአንቺ ባል ስለሆነ ብሩክ ሌላ ነገር ስለሚያስብ ለዛ ነው በቃ እንጂ ብሩኬ ሐሰንን በመጥፎ አይን አይቶት ምናምን አይደለም። ሃይሚ እንደዛ አስቢ። ለዚህ እኮ ነው የማትስማሙት፣ ሁሌ የምትጣሉት በዚህ ምክንያት ነው። ስለዚህ ሐሰንም አንተ ይሄን ያክል መበሳጨት መናደድ የለብህ አለ አይደል? አንተ መቼም ታውቃለህ ሐሰን የአንተ ሚስታውን ለምሳሌ ሐሰን ከብሩኬ ጋር ብትሆን ደስ አይልም ሐሰን አለ አይደል?
እንዴት ነው ደስ የሚል? ሐሰን አሁን ራስህ ሐሰንን ነው የምጠይቀው። የሐሰን ሚስት ከብሩኬ ጋር ብትሆን ሐሰን ደስ አይለው። በዛ ነገር ውሰደው። ብሩኬ ክፉ ሆኖ ሳይሆን ደስ ስለማይል ሚስት ስለሆነች ማለት ነው። ሐሰንም እንደዛ ነው መረዳት ያለበት። ብሩኬ ጠልቶ ካንተን ጠልቶ ሳይሆን ከሚስቱ ጋር ብዙ ጊዜ ስትውል የሰው ምክር እየሰማች ነው ብሎ ይጠራጠራል። ደስ አይለው። ሰው ነው የሚያጣላን እንደዚህ የሚያበጣብጠን ብሎ ያስባል ብሩኬ እንጂ ሐሰን ይሄን ያክል የሚያጣላ ሰው አይደለም። እኔ አውቀዋለሁ፣ ባህሪው በጣም አሪፍ ልጅ ነው። ሐሰን የሚያጣላ ሰው አይደለም። ግን ብሩኬ ግን ደስ አይለውም። የታወቀ እኮ ነው ተመልካቾች፣ ደስ አይለውም በቃ። ግን አንዳንድ ደግሞ የሚያጣሉ የሚበጠብጡ አለች። ለምሳሌ እንደ እዩ አይነት የሆነ ጊዜ መጣች ጊዜ ያችኛዋ ልጅ እንደዛ ሰው በመሃላችሁ ሲገባ ያጣላችኋል። ቶሎ ነው የሚያጣላችሁ እንደዛ ሲሆን እንጂ ሐሰን እንደዚህ የሚበጠብጥ አይነት ሰው አይደለም። ግን ሲበዛ ሶስተኛ ሰው አያስፈልግም ያለው ብሩኬ ትክክል ነው። እስኪ ሁላችሁም ትክክል ነው ብሩኬ የምትሉ ኮሜንት ላይ እስኪ ብሩኬ ልክ ነው ያለው፣ አላጠፋም። እንግዲህ እኔ እንደዛ ነው እንግዲህ የምወስደው። እና ተመልካቾቼ እንግዲህ ውጪም ያላችሁ ሀገር ውስጥም ያላችሁ እንግዲህ ዛሬ ባጭሩ የነ ብሩክና የነ ሃይሚ ቪዲዮ ይህን ይመስላል። እንግዲህ ፈሽ ብለን መተናል። እንግዲህ በቀጣይ በአሪፍ ቪዲዮዎች እንግዲህ እንገናኛለን። ሁላችሁም ያሰባችሁትን ፈጣሪ እንዲያሳካላችሁ እመኝላችኋለሁ። ውጪም ያላችሁ ሀገር ውስጥም ያላችሁ እንግዲህ ለቤቱ አዲስ ከሆናችሁ በድጋሚ ላይክ፣ ሰብስክራይብ ማድረጎን እንዳረሱ። እወዳችኋለሁ። ቻው ቻው።